እንዴ ሳሚ እዚህ ምን ትሰራለህ? አንተ አታፍርም እንዴ? የሆቴል ማናጀር ነኝ አላልክ? ወይ ለምንድን መዋሸቱ አስፈለገ? እንዳላጣሽ ፈርቼ። ሂድ ከዚህ ውሻታም በጣቃ። ነይ እባክሽ ተይኝ ሂድ። እሺ ቆይ ከየት እያመጣህ ነበር እንደዛ ትላልቅ ቦታ እየወሰድክ የምትጋብዘኝ? እዚህ ሰርቼ በማጠራቀመው ብር ነበር። ይኸውልህ አባ መዋሸትህ እኮ በጣም ጥፋት ነው። ግን ደግሞ በዚህ አጋጣሚ ለኔ ያለህን ፍቅር ነው ያየሁበት። የምር እንደዛ ነው የምታስቢው? አዎ እንደዛ ነው የማስበው። አሁንም ቢሆን ላንተ ያለኝ ፍቅር አልተቀየረም። ግን ደግሞ ደግመህ እንዳትዋሸኝ እሺ? ዛሬ ምን እሺ ሽቀላ እንውጣም እንዴ? አረ ይወጣለታል። መጣው በቃ አፍጥኛዋ በቃ ሳልነግራችሁ ክብሪትን ተዋወቁት። የጎዳና ኑሮ የሰጠችኝ ብቸኛው ነገር ቢኖር እሱ ነው። በጣም የምወደው ጓደኛዬ ነው። ውጪ መሄድ ህልሙ ነው። ከሀገር መላቀቅ ባንችልም እንኳን ግን ከጎዳና ለመላቀቅ ወስነን ቤት ለመከራየት አቅማችንን ጠርቀምቀም እያደረግን ነው። የረጅም ዓመት ልምድ ያለው ሌባ ነው። ዛሬ ጎበዝ ወገብ ያሰረው አበጀሽንኩ ነገር ተበላሸ። የወዳጅ ጠላት ቤቱን ቀምሸ ወደምታ ቢጎዳም ስታሽ ታገሳል። ባፍ የመጣ ነገር በምን ይመለሳል? ከላይ ከስርም ቋሚው ተመታ ደቡም ተገባሉ ጠዋትና ማታ። እኔም እንደዛው ያው እናታችን ከሞተች በኋላ ታናሽ ወንድሜን የማሳደግ ኃላፊነቱ በሙሉ እኔ ላይ ነው የወደቀው። እኔም ልጅነቴን ትቼ ትምህርቴን አቋርጬ የሱን ነገ ለመገንባት ባልፈልገውም ይሄን ስራ ለመስራት ተገደድኩ። እናቴ በስቷል ተርጋሚ